የ60 ሰው ህይወት በአንድ ግለሰብ ላይ ተንጠልጥሎ ነው የሚሄደው። ስለዚህ ውሳኔው የ60 ሰውን ውሳኔ የሚወስነው አንድ ግለሰብ ነው። አደጋው እንዳይደርስ እስኪ የመከላከል ስራ እንስራ አይምሯቸው ውስጥ የለም። ማሽከርከር ከምንም በላይ ትዕግስት የሚፈልግ ስራ ነው። ሁሉም ሰው ኤክስፐርት ነኝ ብሎ ያስባል። ባይዞይ ባህሪን ለመቀየር ብቁ የሆነ ነገር የለም። 3 እጥፍ የሚፈጥኑ መኪኖች የመሞት ፕሮባቢሊቲያቸውን በ3 እጥፍ ይጨምር ነበር። ሰላም የተከበራችሁና የተወደዳችሁ የቲዮስ መልቲ ሚዲያ ቤተሰቦች እንደምን ሰንብታችኋል? ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ፕሮግራማችን ጀምሯል። ቲዮስ ፖድካስት እነሆ ዛሬ አንድ እንግዳ ይዘንላችሁ ቀርበናል። ዘወትር እንደምንለው ሳምንቱ ከትራፊክ አደጋ የተጠበቀ እንዲሆን ምኞታችን ነው። ቲዮስ መልቲ ሚዲያን ከወደዳችሁ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶችንም አድርሱን። እንግዳችንን ተዋወቅ እስቲ። አመሰግናለሁ ስለጋበዛችሁኝ። ስሜ ተፈሪ አበጋዝ እባላለሁ። በአዲስ አበባ ዩኒቨርሲቲ የህብረተሰብ ጤና ትምህርት ቤት ተባባሪ ፕሮፌሰር እና ተመራማሪ ነኝ። በመንገድ ደህንነት ዙሪያ ኦልሞስት ላለፉት 14-15 ዓመታት ብዙ ስራዎችን ሰራ ቆይቻለሁ። ይህን ይመስላል ባጭሩ። የቤተሰብ ሁኔታ፣ ሴት ትምህርት ሁኔታ እንዴት ነበር? በተለይ ግራጁዌት አደረጉ? የህብረተሰብ ጤና ትምህርት ባለሙያ ነኝ፣ ፐብሊክ ሄልዝ። ግን ደግሞ ያው ማለት ፐብሊክ ሄልዝ በጣም ሰፊ እንትን ነው። እኛ የትራፊክ አደጋን የማህበረሰብ ጠንቅ ስለሆነ ሰውን ገዳይ፣ ሰውን የአካል ጉዳት የሚያደርስ ነው። ስለዚህ ከወባ ወይም ከቲቢ ወይም ከሌላው በሽታ የተለየ አይደለም። ግን እንደዛ አይነት ሀሳብ አልነበረም። እንደ ፐብሊክ ሄልዝ ባለሙያ ይሄ ብዙ ማህበረሰብን እየገደለ ያለ የትራፊክ አደጋ ማን ነው የተወሰነ ነገር ሊለው የሚችለው? ወይም ደግሞ ጥናትና ምርምር ሰርቶ ቢያንስ የሚመለከተውን አካል ሊያሳምን የሚችል ግብዓት የሚያመጣ አንድ ሰው መፈጠር መቻል አለበት እና ያኔ ሐዋሳ ዩኒቨርሲቲ ነበር አስተምር የነበረው። ሐዋሳ እንደምታውቁት መንገዱ በጣም ስትሬት መንገድ ነው፣ ግን በጣም ብዙ አደጋ በአንድ ራውንድ ወደ 6-7 አንዳንድ ጊዜም እስከ 10 አደጋ የሚደርስበት ቦታ ነበር። በጊዜው ያኔ አዲስ አስፓልት ነበር እና እነኛ ተጎጂዎች ይመጡ ነበር እኛ ጋር ይፈራል ሆስፒታል እና እናያቸዋለን። ይሄ ችግር እንትን ይለኝ ነበር እና በዛም ተስቤ ነው ወደዚህ ጥናትና ምርምር የገባሁት። በጊዜው በጣም አስቸጋሪ ነበር። ምንም አይነት መረጃ ማግኘት ከባድ ነበር። በዘርፉ ኦልሞስት ብዙም የሚታወቅ አልነበረም እና ፈተናዎች ነበሩት። ግን ያው ማለት በጥረት ብዙ ከዛ በኋላ ብዙ ለውጦችን ለማምጣት ብዙ ትግል ነበር። የተወሰኑ መሻሻሎች አሉ ብዬ አስባለሁ። በተለይ አስታውሳለሁ የተለያዩ ጥናቶች ሲያደርጉ ትልቅ ፈተና ነው። የመጀመሪያ ሰው ሲኮን ትልቅ ፈተና ነው። አሁን ኃይሌን ብናነሳ በአትሌቲክሱ ለነሱ ቀድሞ የመጡ ሰዎች አስተዋጽኦ ያደርጋሉ። በዚህ በትራንስፖርቱ ዘርፍም በመንገድ ደህንነቱ መስክም የሆነ ሰው ቅድሚያ ሊኖር ይገባል። እኔ አስታውሳለሁ ኢቢሲ ላይ ያለች ጋዜጠኛ ጥናታዊ ጽሑፏን ለማሟላት ተቸግራ ነበር። የመጣችው ጉዞ ፕሮግራም ላይ ነው። እዛ ላይ ጉዞ ፕሮግራም ላይ ትሰራል። አርካይቮች መጣስታ የነበረው እና ቴሪስቲ እናንሳ። ዶክተርን የተወሰነ የምታነሳቸው ነገሮች ካሉ ደረደር ንግባ። ዶክተር ወደ የነበርክበት ሄልዝ ኬር ላይ ወደዚህ ለመወሰን ምን ቅጽበታዊ አንዳንድ ጊዜ በጎ ፈቃድ ትራፊኮች እናገኛለን። ትራፊክ ላይ ከዘርፋቸው ወጥተው ጊዜያቸውን የሚያባክኑ ገንዘባቸውን ኢንቨስት የሚያደርጉ ሰዎች ገጥመውኝ ያውቃሉ። በቅጽበታዊ ነገር ነው ወደዚህ የገባው ወይስ ረጅም ጊዜ አሰበበት ወይስ? ምክንያቱም ብዙ ዓመት ዋጋ ከፍለበታል። ቅድም ከካሜራ ጀርባ ስናወራና ቅጽበታዊ ኬዝ ነበሩ። አንዳንድ ጊዜ በትራፊክ አደጋ ቤተሰብ ሲጎዳ ምናምን ነው እንደዚህ ሰዎች ወደ ከዘርፋቸው ጥናት ትኩረት የሚሰጡትና አንተ የገባበት ቅጽበታዊ ምክንያቶች ነበሩ ወይስ ተደጋጋሚ ውስጥ ላይ ነበር? ጥያቄ ነው።
አይ ቅጽበታዊ የተለየ እንትን አልገጠመኝም። በእኔም ሆነ በቤተሰባዊ እንትን አልገጠመኝም። ግን ምንድነው ተደጋግሞ የሚታይ ችግር ሆነ እና እዛም ሆስፒታል አካባቢ እዛ ስሰራ የማያቸው ኬዞች ጉዞን በማደርግበት ጊዜ የሚወድመው የሀገር ሀብት የሚጎዳው የማህበረሰብ ቁጥር ቀላል አይደለም እና ይህን ደግሞ እንደ አንድ ጤና አድቮኬት የጤና ኢሹ አድቮኬት ማድረግ አለብኝ። ማንኛውም ነገር ቀስቃሽ ይፈልጋል። ለመቀስቀስ ደግሞ የሚቀሰቅሰው ሰው ብዙ ዋጋ ሊከፍል እንደሚችል ራሱን ማሳመን ያስፈልገዋል እና በዛ ደረጃ ነው። በጊዜው በእርግጥ ፈንድ የሚያደርገኝም አካል አልነበርም። በእርግጥ ያንን ስጀምር ያኔ ይህንን ስሰራ ብዙ የጤና ዘርፎች በጣም ብዙ ግራንት የገንዘብ ምንጭ ያለባቸው ጥናቶችን ማካሄድ ይቻል ነበር። ግን እኔ ያንን አልመረጥኩም። ማለት በቃ ችግር መፍታት አለብኝ ብዬ ስላሰብኩ ማለት ነው እና አስታውሳለሁ ዩኒቨርሲቲ 25,000 ብር ነበር እንትን ያለኝ የፈቀደልኝና ልክ የመጀመሪያው ስራ አንድ ወር አካባቢ እንደሰራሁባት ብሩ አለቀች። ከዛ በኋላ የዓለም ጤና ድርጅት አቶ አበባ አስራት ነፍሳቸውን ይማር እሳቸው ጋር ስናወራ ያውቁ ነበር ጉዳዩንና እሳቸው እስኪ ጤና WHO እኮ ምናምን አሉኝ። ሌተር ጻፉልኝ እና 150,000 ብር ፈቀደልኝ WHO። በዛ ነው ጥናቱ የተጠናው እንጂ መሀል ላይ ሊቆም ይችል ነበር። ያው ማለት አንዳንዴ የበጎ ነገር ስታስብ ደግሞ ሰፖርተር የሚደግፍ አይጠፋም እና ሆኖ ነው ያለቀው። በዛ በተለይ ስለ ጥናቱ እንመጣለን። ጥናቱን ያጠኑበት አካባቢ እጅግ ፈታኝ ነው። ወደዛ ከመሄዳችን በፊት ግን ከማህበረሰብ ጤና አንጻር የትራፊክ አደጋ በከፍተኛ ሁኔታ አንድ ማህበረሰብ እያወከ እያሸበረ ያለ ነው። እንደ ዓለም አቀፍ መረጃም ገዳይ ናቸው ተብለው ከተዘረዘሩት የሰው ልጅን ህይወት ያሳጣሉ ብለው ከተዘረዘሩ 9 ውስጥ የትራፊክ አደጋ ተካቷል። በዚሁ ከቀጠለ ከ1 እስከ 3 ውስጥ ይገባል። እንደውም ወደ 4ኛ 5ኛ ላይ መጥቷልና ከማህበረሰብ ጤና አንጻር ያለበት ደረጃ እያወከ ያለበት ሁኔታ እንዴት ያስረዱናል? በጣም ዘርፈ ብዙ ችግር ነው ያለው። አሁን እንደ ከግባት አንጻር ወይም ደግሞ የተቋማት ላይ ጫና ከመፍጠር አንጻር ብቻም ብናየው ጥናቶች እንደሚያሳዩት ለምሳሌ ኬንያ የተጠና ጥናት ወደ 60% የሚሆነውን የሆስፒታል የሰርጂካል ዋርድ የምንለው የቀዶ ጥገና የመኝታ ቦታን እየሸፈነ ያለው የትራፊክ አደጋ ተጎጂዎች ናቸው። እኛም ጋር የተለየ ታሪክ አይደለም ያለው። ስለዚህ ሪሶርስ ሌሎች በጣም ብዙ የሰርጂካል ኢንተርቬንሽን የቀዶ ጥገና ሊደረግላቸው የሚገባ ቀጠሮ የተያዛቸው ሰዎች እያሉ የመንገድ ትራፊክ አደጋ ኢመርጀንሲ ስለሆነ ቅድሚያ ይሰጠዋል። ስለዚህ የእነኛን ሰዎች ቀጠሮ እየገፋን ነው እነኝን እንትን እያልን ያለ ነው። ስለዚህ ዘርፉ ላይ ከፍተኛ ጫና እያሳደረ ያለ እንትን ነው የጤና ችግር ነው። ሁለተኛ ከሌሎቹ ለየት የሚያደርገው እንግዲህ የመንገድ ትራፊክ አደጋ የሚያጠቃው ጤነኞችን ነው። ጤነኞች ማለት ነው። ሌሎቹን ስናይ በሌላ በሽታ የታመመን ግለሰብ ስናይ ፕሮባቢሊቲ ይዞ ነው የሚመጣው። ታሟል ኦልሬዲ። የሚመጣው ጤና ድርጅት ውስጥ ወይ ታክሞ ሊድንም ይችላል አይድንም ይችላል። እንደ በሽታው ጥልቀት እንደ በሽታው አስከፊነት ሊወሰን ይችላል። የመንገድ ትራፊክ አደጋ ግን ጤነኛ ማምረት የሚችል ለስራ የወጣ ወይ ለትምህርት ቤት ሊሄድ የወጣ ጤነኛ ሰው ነው። ስለዚህ ጤነኛን 100% እንትን የሆነን ሰው ነው የሚያጠቃብን የመንገድ ትራፊክ አደጋ። ሌሎቹ በሽታዎች ግን አትሊስት በእኛም መከላከል ለምሳሌ HIV-ን በመከላከል ታቆመው ትችላል። ወባንም ብዙዎቹን በሽታዎች በመከላከል እናቆማቸው እንችላለን እንደ ግለሰብ ማለት ነው። የትራፊክ አደጋ ግን እንደ ግለሰብ ያለ ሚና በጣም ውስን ነው። በታክሲ መሄድ አለብህ ወደ ስራ ቦታ። ስለዚህ ያንተ ሮል እዛ ጋር የለም፣ የታክሲ አሽከርካሪው ሮል ነው እንጂ። ስለዚህ በሰዎች ላይ ዲፔንድ ሆነ 60 ሰው የሚጭን አንድ የአገር አቋራጭ ባስ የ60 ሰው ህይወት በአንድ ግለሰብ
ላይ ተንጠልጥሎ ነው የሚሄደው። ስለዚህ ውሳኔው የ60 ሰውን ውሳኔ የሚወስነው አንድ ግለሰብ ነው። ኔቸሩ ይለያል። የትራፊክ አደጋ ጋር ስንመጣ ያለው ኔቸር በጣም ይለያል። ከዛ አንጻር ያለው አስከፊነት ከዛ ላይ ሲደርስ ደግሞ አንዳንድ ጊዜ ቶታል ፓራሊሲስ ገጥሞታ ያለህ በተለይ አደጋው እዚህ አንገት አካባቢ በሚደርስበት ጊዜ እዚህ ጋር ያለው ነርቭ በዚህ የሚያልፈው ነርቭ ሲጎዳ ሙሉ ሰውነት መንቀሳቀስ ያቆማል። በቃ እንደዚህ አይነት እንትኖች አስከፊ ናቸው ከመንገድ ትራፊክ አደጋ ጋር እና በብዙ አንጻር የጤናውን ዘርፍ አፌክት እያደረገ ደግሞ ብዙ ማምረት የሚችል ዜጋ በጣም ብዙ ጤነኛ ማህበረሰብ እያጣን ያለ ነው። ስለዚህ ከህብረተሰብ ጤና አንጻር ጉልህ ሚና ነው ያለው፣ ግን የሚመለከተውን ያህል አቴንሽን አሁንም ቢሆን አላገኝም። ጤና ጥበቃም በቂ ትኩረት የሰጠው አይመስለኝም። ማለት ኃላፊነቱን ለትራንስፖርት ለፖሊስ አይነት ነገር ነው የምታየውና ግን ጤና ጥበቃም እንደ አንድ የበሽታ አይነት ሊያዩ ይገባል ብዬ አምናለሁ። WHO አሁን በዓለም አቀፍ ደረጃ ኢኒሼቲቭን ተቀብሎ ሊድ እያደረገ ያለው እሱ ነው። በዛ ደረጃ የሀገራት ጤና ጥበቃ ሚኒስቴርም እነኚህ አይነት ነገሮች ላይ ጉልህ ሚና መኖር አለበት ብዬ አስባለሁ። በተለይ ከዚህ ጋር በተገናኘ አንድ የትራፊክ አደጋ ተጎጂ ረጅም ጊዜ አልጋ ይዞ የመቆየት 6 ወር 7 ወር፣ ትልቁ ደግሞ ችግር እየሆነ የመጣ ያለው ለእናቶች ሊደርስ የሚችል ደምን የደም የመለገስ ባህላችን ባልዳበረበት ጊዜ ውስጥ ወቅት ውስጥ ሆነ ነገር ግን ለትራፊክ አደጋ ተጎጂዎች ደም እንሰጣለን። እኔ አሁን ከቅርብ ጊዜ ወዲህ የተወሰኑ ደም ለጋሾችም የመነሳሳት ነገር እየመጡ ያሉበት ሁኔታ አለ። ምክንያቱም ለእናቶች የሚውልን ደም እየተጋራን ነውና እስቲ ይህንን ቆየት እናደርገውና ኋላ ላይም በተለይ ትኩረት ምን ይደረግ የሚለውን እናንሳለን። ቴዲስ የተወሰነ ስለ ስነ ባህሪ አንሳልንና ዶክተር ስንመጣ ያዩትንም አደጋ እናንሳና እኛ ያለፈውን አደጋ ከባህሪ ጋር የተወሰነ ነገር ይሉናል። ከዛ ወደ ጥናቱ እንመለሳለን። እኔ እንኳን አሁንም አንዳንድ ጊዜ በየጀኔሬሽኑ አንዳንድ ሰዎች የሚሰጡ ሰዎች አሉ። በተለይ እንደዚህ ጥናት የሚያጠኑ ሰዎች በህይወት አጋጣሚ ገጥመውኝ ያውቃሉ። ጥናት ለሚያጠና ሰው በእኛ ሀገር ኮንቴክስት ነጋዴዎቻችን እኛን ጨምሮ ስፖንሰር የመሆን አቅማችን በጣም ደካማ። አንድ ዘፋኝ ልዘፍን ነው አንድ ድራማ ልል ነው ቢል ከፍተኛ ስፖንሰር አድራጊዎች አሉ። የኛ ከፍተኛ እንግዲህ ስፖንሰር በማድረግ የሚታወቁ ትልልቅ ፋብሪካዎች አልኮል የሚያመርቱ ናቸው። እነሱ አልኮል አጠጥተው ለአሽከርካሪዎቻችን አደጋ መድረስ ምክንያት ናቸው። እንደ ዶክተር አይነት ሰው ዘን ጥራት ላጠና ነው ቢል ስፖንሰር የማግኘት እድሉ በጣም ጠባብ በሆነበት፣ እሱ ብቻ ሳይሆን ዶክተር የጥናቱም አይነት አንዳንድ ጥናቶች ላፕቶፕ ላይ ቁጭ ተደርገው ተጠንተው ተነበው የሚጠኑ ጥናቶች እንዳሉ ገባኛል። ይሄኛው ግን ከፍተኛ ኢንቨስትመንት ይፈልጋል፣ ከፍተኛ ኮስት ይፈልጋል። በዚህ ልክ ረጅም ዓመት ያለ መሰልቸት ከመንግስት የሚሰጠው እንዳልኩ እንዲህ አይነት ጥናቶች ባለሀብቶች ያላቸው መኪና አምራች ካምፓኒ ከኛ ይልቅ ለአንድ ኮንሰርት ትልቅ ሚሊዮን ብር ስፖንሰር ሲያደርግ ይታያልና እንግዲህ ከ25,000 ብር አሁን በገባኝ አንድ ሳምንት አያራምድም። ከዛም ቀጥሎ 16 ዓመት አይደለም ለአንተ ፈተና ነው። እንደው መካከል ላይ እኔ እናገባኝ ብለህ ምክንያቱም በአንተ የእውቀት ሌብል በተለይ ጤናው ላይ እኔ ትንሽ ሕክምና ላብራቶሪ ቴክኒሻን ነኝ ብዙ አልሄድኩበትም እንጂና እንደው አይ ይሄን ነገር ምክንያቱም ኮስቱ ብዙ ስለሆነ ኢንተርቪው ለማድረግ ብዙ ነው፣ ዳታ ለመሰብሰብ ብዙ ነውና 2-3 ጊዜ ተስፋ የሚያስቆርጥ አጋጣሚ ገጥሞ አያውቅም ወይ? ምክንያቱም ብዙዎቹ ይጀምሩታል ያቆሙታል። ከአንተ ጋር የሰሙትና 16 ዓመት ያለ ማቋረጥ ይዘዋል። አሁን ተስፋ በማይሰጥበት ሀገር፣ ትኩረት በማይሰጥበት ሀገር እና አንዱ እሱ ነው። ከዛ ጋር አያይዘህ የምትመልስልኝ ቅድም አንስተዋል ጫፍ ላይ አደጋው እየደረሰ ነው። አደጋው ሂዶ ግን ጤና ላይ ነው የሚወድቀው። ወጪውን እያወጣ ያለ የሚያመርተው አሽከርካሪው የሚያመርተው መኪናው የሚያመርተው ትራንስፖርት ባለስልጣን ከፍተኛ ወጪ ከበር እያደረገ ያለ ደግሞ ሌላ በሽታ ቶሎ ታክሞ የሚወጣ አይደለም። እንደ ሁለቱ ተቀናጅተው የሚሰሩበት ጥናት ላይ ካለም አብረን እንድትመልስ ሊፈልገኝ ነው። የመጀመሪያው ግን ቻሌንጁን እስኪ ሌሎች ጥናታትና ትልቅ ዩኒቨርሲቲዎች ላይ እንደ አንድ አይነት ምሁራን ሲያጠኑ ግን ብዙ አይሄዱ ያቆሙታል። 1 ዓመት 2 ዓመት ከዛ በላይ አይ በቃ ብለው ያቆማሉ።
እዛ ላይ እስኪ የገጠሙ ፈተናዎች ካሉ እንድትነግረን ፈልጌ። አይ መልካም፣ ጥሩ ሀሳብ ነው የተነሳው። እንዳለመታደል ሆኖ የእኛ ሀገር ተቋማት ስል ከትራንስፖርት ዘርፍ ጋር በቅርበት የሚሰሩ ለምሳሌ ኢንሹራንስ ካምፓኒዎች አሉ፣ የመኪና መገጣጠሚያ ወይም አምራቾች አሉ። እነኚህ በሌላው ዓለም ሴፍቲን ቅድሚያ ሰጥተው በጥናትና ምርምር የሚያግዙ ብዙ በዘርፉ ሚና ያላቸው ናቸው። እኛ ሀገር ስንመጣ ግን ይሄ ሜንታሊቲ የለም። አስታውሳለሁ አንድ ጊዜ ፌዴራል ትራንስፖርት ቢሮ እያለ አንድ ሚቲንግ ነበር እና እዛ ላይ አንድ ፕሬዘንቴሽን አቅርቤ ነበር፣ የስቴክሆልደር ኢንጌጅመንት የሚል እና አንዱ ያነሳሁት ዋና ፍሬ ነገር ኢንሹራንስ ካምፓኒዎች አንድ ተሳቢ እንግዲህ እነኚህ ተሳቢ የምንላቸው መኪኖች በ100 ሚሊዮን የሚቆጠር ውድ ዕቃ ጭነው ሲመጡ አንድ አደጋ ቢደርስበት መኪናው አለ፣ የጫነው ንብረት አለ። ኮስቱ ምንም ፕሪዲክት ማድረግ እንኳን የምንችለው ኮስት አይደለም። ይሄንን ይሸፍናሉ። ግን ይሄ አደጋ እንዳይደርስ 50 ሺህ 100 ሺህ ብር ኢንቨስት አድርገው ግን አደጋው እንዳይደርስ እስኪ የመከላከል ስራ እንስራ አይምሯቸው ውስጥ የለም። በጣም ይገርመኛል። ምን አይነት አስተሳሰብ እንደሆነ አላቅም። እና በጣም ያን የሚያነሳሁት ኢሹ ይሄንን ነበር። ምንም የተለየ ነገር እስካሁን ያየሁት ነገር የለም። አንዳንድ ካምፓኒዎች ትንሽ ጥረት የሚያደርጉ ካምፓኒዎች አሉ፣ የግል ካምፓኒዎች በተለይ እንደ ቶታል አይነት አፕሪሼት አደርጋቸዋለሁ። የተወሰኑ ስራዎችን ይሰራሉ። ሰው እንደዛ አይነት መደጋገፍ ሊኖር ይገባል። ይሄ የለም እንደ ማህበረሰብ። አይ ቲንክ ይሄ መፈጠር ካልቻለ አሁንም ቢሆን የሚሰበሰበው አረቦ ኖር ምናምን ብዙም ትርጉም አይኖረውም። ስለዚህ እኔ አንዱ ትልቁ ክፍተት እዛ ነው ብዬ አስባለሁኝ በዋናነት እና ጊቭ አፕ በተለይ ጥናቶች እናንተ ታጠናላችሁ። ጥናቱን ግን ለመጠቀም መሬት ላይ ለማውረድ ያሉ ጋፖችስ ምንድን ናቸው? ብዙ ጋፖች አሉ። ግን ምንድን ነው ማለት አሁን አንዳንዴ ስራውን ከልብ ስትሰራ እንትኖችን ትፈልጋለህ፣ የት ጋ ማቅረብ እንዳለብህ፣ ማን ጋ እንትን ማለት እንዳለብህ። ዘላስት 10 ምናምን ዓመት ትራንስፖርት በተለይ ቀደም ባሉት የትራንስፖርት ሚኒስቴሮች በነበሩበት በዶክተር ወርቅነህም በዳግማዊትም ጊዜ የራሴን ኮስት ራሴ ከቨር አድርጌ ራሴ ሄጄ ፕሬዘንት አደርግ ነበር፣ ሚቲንጎች ይሳተፍ ነበረ። የራሴን ኮስት ራሴ ችዬ የራሴን ትራንስፖርት 5 ሳንቲም ከትራንስፖርት ወስጄ አላቅም። ትሬኒንግ ሲኖር ሄጄ ሰጥቼላቸው እንደ አይነት ነገር ምንድን ነው አንዳንድ እኔ የማየው ትራንስፖርትን እንደ ሶሻል ሪስፖንሲቢሊቲ ነው ለእኔ የሚሆን። እኔ የጤና ባለሙያ ነኝ፣ ሌሎች ጥናቶች አሉኝ፣ ብር የማገኝባቸው ጥናቶች አሉኝ። ፋይናንሻል እንትኔን ከዛ ከቨር አደርግና ይሄኛውን ግን እንደ ሶሻል ሪስፖንሲቢሊቲ ስለቆጠርኩት ነው ሰስቴን ያደረግኩት እንጂ ሌላ ምንም ነገር የለም። አንዳንዴ የሆነ ምንም በሌለበት ጊዜ አብረህ ትሰራና የሆነ ነገር ሲኖር ደግሞ ዞር ብለውም ይሄ የኛ ሀገር ሲስተም ነው። እኔ ብዙም አይከፋኝም እንደዚ አይነት ነገር ብዙም አልጠብቅም፣ ስለማልጠብቅ ማለት ነው። ምንድን ነው የኢትዮጵያ ትራፊክ የመንገድ ደህንነት ቢዘምን እኔም እናንተም ቤተሰብ፣ አገር፣ ማህበረሰብ ነው በነፊት የሚያደርገው። ስለዚህ ያ ባይዘምን ደግሞ ቪክቲም የምንሆነው እኔም ሁላችንም ነን። ስለዚህ ለእኔ ስል፣ ለራሴ ስል፣ ለሀገሬ ስል፣ ለማህበረሰብ ስል የግድ የሆነ ነገር ማድረግ አለብኝ። ዛስዋይ ጊቭ አፕ ሳላደርግ እንጂ ብዙ ጫናዎች አልፈዋል። ፐርሰናል ስድብ፣ ፐርሰናል ጀርባ ጥናት፣ ብዙ ነገሮች አሉ ማለት በሚዲያ መነገር የማይገባቸውና ግን እነዚህ ለእኔ ምንም አይደሉም። የኔ አንድና አንድ ኢንቴንሽን ምንድን ነው? በቃ ዘርፉ መሻሻል አለበት። ህዝብ እያለቀ ነው። ትንሽ መኪና ይዘን ነገ ብዙ መኪና ሲኖረን ምንድን ነው የምንሆነው? ዛሬ ፕላትፎርሙን ካልጀመር ነው እና መሰረት ካልተጣለ ነገ ምንድን ነው የሚሆነው? አዘ ኤንድ ኦፍ ዘ ዴይ ያንን ነው የማስበው እና ብዙም እኔ የፋይናንሻል እንትኑ ኢሹ ስላልሆነ ነው ሰስቴን ያደረኩት ብዬ የማስበው። አንስተውታል። ላፍታ ስንመጣ ያየናት እና እርሶ በተሽከርካሪ እየመጣን እኛ ነበር ቅድሚያ የነበረን፣ መንገዱ ቅድሚያ ይሰጠናል።
ነገር ግን ሌላ ኮንስትራክሽን መኪና ሲገባ ሌላ መኪና ላይ አደጋ ደረሰ። ከባህሪም ጋር ይገናኛል። ይሄ ግልጽ ነው። አዎ ምንም አሁን ያ ከፒውርሊ የባህሪ ችግር ነው። ምንድነው ይመጣል ወደ ዋና መንገድ ሊገባ ነው። ኦልሬዲ እኛ ገብተናል። አመጣጡን ስላየሁት እኔ ቆምኩኝ። ገባ። ከኔ ቀጥሎ ሌን ላይ ያለው መኪና እየሄደ ነው። ቀጠለ ይሄኛው መኪና መሄድ። እንግዲህ እንትን ነው ሎቤድ ነው ምንድነው ሎደር ነው የሚባለው፣ ያ የአፈር የሚጭነው ማለት ነው። እሱ ነው። እና እንግዲህ በዛ ጥርስ በዛ እንትን ነው መኪናውን እንዳለ ጎማው አልቀረም እንዳለ ነው እንትን ያለው። በጣም ፍራክሽን ኦፍ ሰከንድ ትዕግስት ነው። እንዲህ ነው ማለት ባህሪ ማሽከርከር ከምንም በላይ ትዕግስት የሚፈልግ ስራ ነው። ሜካኒካል የሆነ ነገር ነው። ስለዚህ ይህንም ሜካኒካል የሆነ ነገር የእኛ ሳይኮሞተር እንትናችን ሬዲ ካልሆነ የሚያደርሰው ጥፋት በጣም የከፋ ነው እና ብዙ የባህሪ ችግር ምንም ግልጽ የባህሪ ችግር ነው የምናየው። እና ይህንን ማለት ምናልባትም ወደ እናንተ እመጣለሁ። ማሰልጠኛ ተቋማት ላይ ብዙ ጥያቄዎች አሉኝ። የባህሪ ላይ ትኩረት በጣም አናሳ ነው። ብዙ አቴንሽን የሚሰጠው ሜካኒክ ላይ ነው። ሾፌሮቻችን ሜካኒክ ችሎታ እንዲኖራቸው ኤክስፔክት እናደርጋለን። ግን ከዛ በላይ ባህሪ በጣም ወሳኝ ነው። ማን ነው የባህሪ ስልጠና የሚሰጣቸው? እሱስ ምን አይነት የትምህርት ዝግጅት አለው? ካሪኩለም ውስጥ ደግሞ ምን ያህል ደብዝ አለው? በተለይ የትራፊክ ሳይኮሎጂን ትልቅ ሳይንስ ነው። እሱን ሰልጣኞች ላይ ከማስረጽ አንጻር ይመስለኛል ከዛም ይመነጫል ብዬ አስባለሁ የባህሪ ችግር። ሁለተኛ ማህበረሰቡ አሽከርካሪ የሚለውን ስያሜ የሚያስበው አንድ ሰው አሽከርካሪ የሚሆነው ወይ ትምህርት ካልተሳካለት ነው ወይ በሌላ ዘርፍ ሰክሰስፉል ካልሆነ እንደ መጨረሻ ኦፕሽን ነው የሚታሰበው። እና እነሱም የሚያሳዩት ባህሪ ስድቡ፣ ማንጓጠጡ፣ ያልተገራ ባህሪው በማህበረሰቡ እንዲጠሉና በጣም ዝቅ ያለ ስራ፣ ትኩረት የማይሰጠው ስራ አይነት ነገር ይሄ አሽከርካሪዎች ላይ ምን አይነት ስነ ልቦና ጫና ያሳድራል፣ ባህሪያቸውም ላይ ምን ያህል ተጽዕኖ ያሳድራል የሚለው ነገር እሱ ብዙ የሚታይ አይደለም እንደ ማህበረሰብ። እና ማህበረሰቡ ማሽከርከር ትልቅ ስራ እንደሆነ፣ ትልቅ ሙያ እንደሆነ፣ የተከበረ ሙያ እንደሆነ 60 ሰው ኃላፊነት ተቀብሎ የሚሄድ አሽከርካሪ ሊከበር ይገባዋል። እኔ አንድ ሐኪም ሰርጂካል ፕሮሲጀር ሲሰራ ስተት ቢሰራ ምናልባትም የመዳንም የመሞትም ቻንስ ያለው ግለሰብ ነው ህይወቱ ሊያልፍ የሚችለው። ስለዚህ ለሐኪም የምንሰጠው ሪስፔክት አለ፣ ለአሽከርካሪ የምንሰጠው ደግሞ ቦታ አለ። ስለዚህ አትሊስት በልኩ ክብር ሊሰጠው ይገባል ብዬ አስባለሁኝ። አሽከርካሪዎቹም ክብር ያለው ስራ እየሰሩ እንደሆነ ማሰብ መቻል አለባቸው እንጂ ተራ ስራ እንደዛ እንዳልሆነ የተከበረ ሙያ እንደሆነ ባህሪን ሊያበላሽ ባህሪን ወዳልሆነ እንትን ሊቀይር እንደሚችል ማሰብ ያስፈልጋል ብዬ አስባለሁ። እና ዘርፈ ብዙ ነው ችግሩ። የት ጋ ነው የተበላሸው የሚለውን ነገር ስናስብ በጣም ብዙ ናቸው እና እያንዳንዱ ነገር ላይ ቲንክ ስራዎች መሰራት አለባቸው ብዬ አስባለሁ። ከመንጃ ፈቃድ መቼ ነው ያወጣኸው? ከጥናቱ በኋላ ነው ያወጣኸው ወይስ ጥናቱ በፊት ነው? ከዛ ተንተርሼ ጠየቅ የምፈልገው ነገር አለኝ። እኔ 10 ዓመት በላይ መንጃ ፈቃድ አስተምሬያለሁ። የራሴን ድርሻ ወስዳለሁ። ከአንተ ጋር ግን መቼ ነው ያወጣኸው? ከጥናት በኋላ ነው ወይስ ከጥናት ጋር አካተዋል? ጥሩ ሀሳብ ነው። ማለት ሐዋሳ ነው ያወጣሁት። ከጥናቴ በኋላ ነው ያወጣሁት መንጃ ፈቃዱን። ግን ምንድነው የገጠመኝ እዛ ቦታ ላይ ቅድም እንዳልኩት ነው ትኩረት የሚሰጠው። ልጁ ከቴክኒክና ሙያ የተመረቀ ይመስለኛል። ይህን የሚያስተምረን ሁለቱንም አንድ ሰው ነው የሚያስተምረን። ቲዎሪው ማን ነው የሜካኒክ ፓርቱም ስነ ባህሪውንም እሱ ነው የሚያስተምረው። እና የሚላት አለች እቺ ሞገደኛ አሽከርካሪ የሚላት አለች። የተወሰነች ቃላቶችን ያውቃል እና ብዙ ባህሪ ላይ ያን ያህል ይሄ ማለት አዲስ አበባም ተመሳሳይ ነው ማለት አይደለም። በእርግጥ እዛ ግን እንደዛ ነበር እና
ከዛ በደንብ ደግሞ ያስገርመኝ የነበረው ምንድነው ፕራክቲካል ላይ ስወጣ ፊልድ ላይ ምን ይላል ጋራጅ የሚለውን እንትን ስትሰራ ዛፍ አለች እና ያችን ዛፍ ፊት ለፊት ስታያት በቃ ቀጥ ብለህ ቁም። ከዛ ዛፏን አይተህ ዙረህ በስፖኪዮ ያችን የመሀልኛዋን እንትን ስታይ ጨርስ ምናምን እያለ ኦሬንት ያደርገኛል እና ሰማሁትና ለመጀመሪያ ጊዜ ነው ይሄን እንትን የሚለኝ። ሄድኩኝ። ልክ ያለኝ ቦታ ስደርስ መኪናውን ወደ ሌላ ቦታ ወሰድኩት እና እየሮጠ ነው የመጣው። ሰደበኝ ምናምን፣ ጆሮ አይሰማም፣ ብዙ ነገር ተናገረኝ። ነገ አንተ አትመራኝም፣ እኔ ልማር ነው የመጣሁት አይደለ? ታይሜ ነው አይደል? ይህች 1 ሰዓት የኔ ነች። በቃ እኔ ራሴን ላስተምር ተወኝ አልኩት። ልጁ አለቀኝ ሲል ቁጭ አረኩና ነገርኩት። እኔ ሴፍቲ ላይ ነው የምሰራው፣ በቃ ተወኝ አልኩት። እንዲህ የምትለይ ከሆነ አስቆምሃለሁ አልኩት። በቃ ማለት ምንም ከዛ ምንም ማድረግ አልቻለም። ምን አደርግ ነበር እኔ እንትኑን መሰናክሉን አጠባዋለሁኝ። አጥብቤ ነው የምሰራው። የራሴን ፐርፌክሽን ነው። ቤቴ ማታ ሲሙሌሽን ላይ ማታ እንትን እላለሁኝ። ይሄ እንትን አለ አይደለ፣ ሶፍትዌሮች አሉ አይደለ፣ በሞባይል አፕ በእንትን የምትጠቀማቸው እነሱን አደርጋለሁ እኔ እና ራሴን እናስተምራለሁ ቀድሜ። እዛም ሲሄድ ደግሞ በጣም እና መጨረሻ ላይ ተወኝ እና በጣም ከፍተኛ በጥሩ እንትን ነው መንጃ ፈቃዴን ያስኩት እና ብዙ ገጠመኞች አሉ እዛ ላይ። ከዛ ነው እንግዲህ ጥያቄ የሚሆነው ምንድን ነው ያን የጤና ባለሙያ ነህ፣ ሴፍቲ ላይ ትሰራለህ፣ ትሬኒንጉ ላይ አዲስ ነህ። እንግዲህ የገጠመን ቻሌንጅ እንዳንተ አይነት ሰዎች አልፎ አሉ። አንዳንዶች ደግሞ እንደዚህ አይነት ፋውል በገንዘብ ከበር ሊያደርጉ የሚሞክሩ ሰው አሉ። አንተ ፕራክቲካሊ ልጁን በማስረዳት ከዛ አለፍክ። ከዛ ወደ ጥናት ስትመጣ እርግጠኛ ነኝ የተለያዩ ዓለማት የመንጃ ፈቃድ አሰጣጡንም ከሴፍቲ ጋር አይተኸዋል። እንግዲህ አንተ ካወጣ በኋላ መንግስት የተለያዩ መመሪያዎች ምናምን እያወጣ ነው። መቼም አንዳንድ መመሪያዎች ሲወጡ ልጁም ቅድም እንዳልከው የክፍል ውስጥ መምህሩ አንድ ነው፣ ስነ ምግባር ያስተምራል፣ የመንገድ ምልክት ያስተምራል። አንዱ ልጅ በአንድ ብሄድ ያንን ያህል በቂ ራሱም የተቀመጠለት ታይም አለ። እንግዲህ አሁን ለስነ ባህሪ ትምህርት የሰጠውን ታይም ብነግር ልትገረሙ ይችላል። እሱን መቼም ከአንተ ጥናት ስለሚኖር ከዛ ጋር ከሄድክ በኋላ ከሌሎች ሀገሮች ጋር ስታነጻጽረው ወደ ሌላው ጥናቱ ከሜዲያ በፊት እኔም ስለሚመለከተኝ አሁንስ ምን ትላለህ? ፕራክቲካል ጥናት ላይ ስታጠናው መቼም እርግጠኛ ያኛው ይመጣባል ጭንቅላት ውስጥ የመንጃ ፈቃድ አሰጣጡ ምን ትላለህ? አንድ እንግዲህ ዛሬ ላይ ደርሰበት ከሆነ ሌላም እንግዳ ጠይቄው ነበር። አንዳንድ ጊዜ የቴክኒክና ሙያ የመጣ ልጅ እዛ ጋር ስነ ምግባር ትምህርት አልተማረም። ያችንም የነገረ አንብቦ ነው። አሁን በቅርብ አንድ እንግዳችን ስጠይቀው ነበር። የኤሌክትሪክ መኪኖች ወደ ሀገራችን በገፍ እየገቡ ነው። እንግዲህ በቅርብ እየሰማ ከሆነ ለነገም ጥናት እንግዲህ ወይ ደርሰበት ከሆነ አላውቅም። ያው ከትምህርት ላይ እየሰራ ስለሆነ ብዬ ነው። ኤሌክትሪክ መኪኖች እየገቡ ነው። መንግስት በጣም እየደገፈ ነው። እስካሁን በሀገራችን ያሉ ቴክኒክና ሙያ ትምህርት ቤቶች ካሪክለማቸው ስለ ናፍጣና ስለ ቤንዚን ተሽከርካሪ አልተቀየረም። እዛ ጋር ትምህርት ላይ ፕራክቲካሊ ግን ኤሌክትሪክ መኪና እየገባ ነው። ጋራጆቻችን ያሉ ምሁራኖቻችን ዲዝል ጋዞሊን እያወሩ ነው። እንደ ትምህርት ባለሙያም እንግዲህ እናንተም በዘርፉ ላይ እስከ ማስተርስ ድረስ ዩኒቨርሲቲው ጀምሯል። ሌሎች ዩኒቨርሲቲዎችም በዚህ ተመሳሳይ መቼም ቴክኒክና ሙያ ያሉ ልጆችም እስካሁን ድረስ ትራንስፖርት አዲስ መኪና እያስገባ ነው። ትምህርት ከዚህ ጋር ማያይዘህ ምን ትላለህ? ጥሩ ሀሳብ ነው። ለዛ ነው ይኸውልህ አሁን ዳይናሚክ ዓለም በጣም ተለዋዋጭ ነች እና አንዳንድ ጊዜ የምታረቃቸው ካሪኩለሞች በየጊዜው አፕዴትድ መሆን አለባቸው፣ ሪቫይዝድ መሆን አለባቸው። የ10 ዓመቱን ዲኬድ ኦፍ ሮድ ሴፍቲ ከ2011 እስከ 2020 የነበረውን ሪቪው ካረጉት 3ቱ ባለሙያዎች ውስጥ አንዱን የነበርኩኝ ከአውሮፓ ኢኮኖሚክ ኮሚሽን ጋር ከአፍሪካ ኢኮኖሚክ ኮሚሽን ጋር በመተባበር ማለት ነው። እዛ ጥናት ላይ የእኔ ፓርት የነበረው ስነ ባህሪ፣ የአሽከርካሪ፣ የፖስት ክራሽ ማኔጅመንት እነኝ ነበሩ እና አንዱ ትልቁ ትኩረቴ የነበረው የስልጠና ካሪኩለማችንና የስልጠና ታይሙ፣ አሰልጣኞቻችን እንዳውም ኢንፍራስትራክቸሩ ነው።
በጊዜው ያኔ የኤሌክትሪክ መኪና ብዙም እንትን አልነበረም። አትሊስት አሁን 4-5 ዓመት ሆነው መሰለኝ ጥናቱን ካጠና ነው። ግን ካሪኩለም በየጊዜው አፕዴትድ መሆን አለበት። በተለይ ነገሩ ሲቀያየር አንተም በዛው ልክ እንትን ማለት አለብህ። እንዳልከው አሁን ስለ ካርቦራቶር ስለምናምን ነው የምናወራው። አሁን ግን ቶታሊ ስናወራ የነበረው የመኪና ቴክኒክ ሁሉ አሁን ሽፍት አድርጓል። ወደ ኤሌክትሪክ መኪና ጋር ስንመጣ ቶታሊ ሽፍት አድርጓል እና አትሊስት በዛ ደረጃ እንደ ትራንስፖርት ሚኒስቴር ራስን ሬዲ ማድረግ፣ በተለይ ይህንን የአሽከርካሪ ተሽከርካሪ ተቋማት ላይ የሚሰሩ የመንግስት አካላትም የሆኑ የማሰልጠኛ ተቋማት ይህንን ቀድሞ መዘጋጀት ነበረባቸው። አሁን አብዛኞቹ መኪኖች የኤሌክትሪክ እንዲሆኑ መንግስት አድቮኬት እያደረገ ነው። ጥሩ ነው። ከትራፊክ ከአካባቢ ብክለት ጋር ከነዳጅ ከብዙ ነገር ጋር ተያይዞ ልክ ነው። ግን ደግሞ ብዙ መሰራት ያለባቸው ነገሮች አሉ። ቅድመ ዝግጅቶች ያስፈልጋሉ። እንዳልከው ምን ያህሎቹ የመካኒክ ባለሙያዎች ናቸው እውነት ስለ ኤሌክትሪክ መኪና ሰልጥነው ኤሌክትሪክ መኪናን ጥገና ወይም እንደዚህ አይነት ቴክኒካል ሰፖርት ሊሰጡ የሚችሉት የሚለው ነገር ጋር ስንመጣ በጣም እኔ አሁንም ታስቧል የሚል ነገር ብዙ እንትኑ የለኝም ማለት ሲወራ ስለማልሰማ ማለት ነው። አንዳንድ ማህበራዊ ሚዲያ ላይ የኤሌክትሪክ መኪና ጥገና መልመድ የምትፈልጉ ቢሮዎችን መጣችሁ አናግሩ የሚሉ ነገር አይቻለሁ እና እነሱስ ማን ነው እውቅናውን የሰጣቸው እንዲያሰለጥኑ? የትስ ሰልጥነው መጡ? ይህም ራሱ አንዱ ጥያቄ ነው። ባይዞ የሮድ ሴፍቲ የመንገድ ደህንነት አንዱ ትልቁ ችግር ሁሉም ሰው ኤክስፐርት ነኝ ብሎ ያስባል። እዛ ነው አስተያየት ሲሰጥ ትሰማዋለህ። ከመሬት ይነሳና እንደ ትልቅ ኤክስፐርት ምናምን ሲተነትን ትሰማለህ። እንደዛ ነው። የሆነ ክሊር የሆነ ዲማርኬሽን ማለት ማን ነው የትራንስፖርት ዘርፍ ላይ መስራት ያለበት ማን ነው የሚለው ነገር ላይ ክሊር አይደለም ብዬ አስባለሁ። እንዳልከው ማን ነው ሰርቲፋይድ ያደረገው? በመንግስት ደረጃስ እንደዚህ አይነት እንትኖች ወጥተዋል ወይ? እንትን ላይ እንደነበር አስታውሳለሁ። ምንድነው ስታንዳርድ ኤጀንሲ አሁን በቅርብ ነው አይደል? አሁን እነሱ ራሱ እንደዚህ አይነት ነገሮች ውስጥ የገቡትና እንዳልከው ማን ነው ሰርቲፋይ ያደረጋቸው እነኛን ሰዎች? ብቁ ነው ብሎ እኮ የሚመለከት አካል ሰርቲፋይ ማድረግ አለብን። እኔ በጣም ብዙ ነገር መማር አለብን ብዬ አስባለሁ ከውጭ። የዛሬ 3 ዓመት እኔ አሜሪካ ትሬኒንግ ሄጄ ነበር፣ የሊደርሽፕ ኮርስ ሮድ ሴፍቲ ሊደርሽፕ ኮርስ እና አንድ የኢንሹራንስ ካምፓኒዎች አንድ ላይ ሆኖ ያቋቋሙት ክራሽ ቴስት ሎኬሽን አለ እዛ ቨርጂኒያ ስቴት የሚገኝ የ2023 ሞዴል BMW ነበረች እኛን ዲሞንስትሬት ለማድረግ አጋጭተው ያሳዩን። የ2023 BMW ሞዴል እዛ ግቢ ስትገቡ መኪና ምን የመሰለ መኪና ሁሉ ተጋጭቶ ቁሞታ ያላችሁ መኪና ክራሽ ቴስት ተደርጎ ነው የሚገባው። እንትን ይሰጣቸዋል። ከዛ ስታር ይሰጣቸዋል። 5 ስታር፣ 7 ስታር፣ 3 ስታር እያል ይሰጣቸዋል። ገዢውም ያንን ሰርቲፊኬሽን ይዞ ነው መኪኖቹን የሚገዛው። 7 ስታር ያለውን መኪና ለመግዛት ብዙ ኮስት ማውጣት አለብህ። ምንድነው ኳሊቲው? ዶሎች አሉ፣ አሻንጉሊቶች መኪና ውስጥ ይቀመጣሉ። ሾፌር፣ ተሳፋሪ ከኋላም እንደዚሁ። ውስጥ በጣም ኮምፕሊኬትድ የሆኑ ዲቫይሶች አሉ። ልክ አደጋው በሚደርስበት ጊዜ ምን ያህል ኢምፓክት ፎርስ አረፈባቸው እነሱ ላይ ነው። በጣም ያነሰ ኢምፓክት ፎርስ ካለ የመኪናው ቦዲ ክራሽ ወርዝነሱ ሃይ ነው ማለት ነው። ስታር ሬቲንጉም ከፍ ይላል እና መኪኖች በዚህ ደረጃ ነው ሌሎች ሀገሮች መኪኖችን ቴስት እያደረጉ የሚያስገቡት ማለት ነው። በዚህ ደረጃ አድቫንስድ ሆነዋል። ወደኛ ስንመጣ ይሄ ደረጃ እንዲኖረን አይደለም። ወደፊት ቢኖረን በጣም ደስ ይለኛል፣ መኖርም አለበት ብዬ አምናለሁኝ። ያው የጊዜ ጉዳይ ይመስለኛል። ግን ሌሎች ዓለማት እንዲህ እየሰሩ ነው አደጋን የቀነሱት። እኛ ጋር ስንመጣ ግን ይሄው ግለሰብ ተነስቶ ኤክስፐርት ይሆናል፣ እንዲህ አደርጋለሁ ይላል። ብዙ ችግሮች አሉ እና አይ ቲንክ ባለሙያ እንደ ባለሙያነቱ ይተንተን። ከዛ ውጭ ግን በትራፊክ ደህንነት ዙሪያ ላይ እግረኛውም እንደ ግብዓት ይሆናል። የተወሰኑ አስተያየቶችን በመስጠት አሽከርካሪውም እንደ ኤክስፐርት ሳይሆን
ገጠመኞቹን በማንሳት ባለሙያዎች እንዲተነትኑት ይጋበዛልና ከዚሁ ጋር እያይዘው ግን በተለይ የዚህ ዓለም አቀፍ ጥናቱ ላይም ስለነበርኩ ስላሉኝ የባህሪ ጉዳይ አንድ ሰው እዚሁ አሽከርካሪ ማሰልጠኛ ተቋም ዘርፍ ውስጥ ያለ ሰው ነው። ሁሌ የሚያነሳት ነገር አለች። 27 ዓመት 30 ዓመት ይዞት የመጣውን ባህሪ በዚች በ15 ቀን ወይ ደግሞ በ2 ሰዓት መሰለኝ ስነባሪያ በዛች በ2 ሰዓት ያዛን ሰውዬ ባህሪ መቀየር ይቻላል እንዳሉት በሙያው ብቁ የሆኑ በስነ ልቦና ረገድ ያንን ሰውዬ ለአሽከርካሪ ብቁ አድርገው ስነ ልቦናውን ጠብቀው እንዲሄድ ከማድረግ አንፃር ባለሙያዎች እንደሚያስፈልጉ አምናለሁ። ግን ይህን ዓመት የቆየ አጋጉል ባህሪ በ2 ሰዓት መቀየር ይቻላል? ጥሩ ሀሳብ ነው። ማለት ባይዞይ ባህሪን ለመቀየር ብቁ የሆነ ነገር የለም። ባህሪ በጣም የረጅም ጊዜ ኢንቨስትመንት የሚፈልግ አብሮ ያደገ እንትን ነው። ስለዚህ ስናስተምር ባህሪ ላይ የምናደርገው ፎከስ የተወሰነ ሚና ይኖረዋል ማለት እንጂ ይቀይራል ማለት አይደለም። እንዲቀይር ብዙ ስራዎች መሰራት አለባቸው። ለምሳሌ አሁን የእኛን ፓረንቲንግ ልጆች አስተዳደግን እንዴት ነው ልጆችን የምናሳድገው? አሁን ልጅ ከሆነ ሰው ጋር ተጣልቶ ውጭ ሲመጣ እያለቀሰ ሲመጣ አትመታውም፣ አንተ እንዲህ አታደርገውም ነው አይደለ? ትዕግስትን አይደለም እኮ እንትን የምንለው ዲፌንድ እንዲያደርግ ነው የምናደርገው። እና እስኪ ልጆቻችን እንዴት አድርገን ነው የምናሳድጋቸው? ባህሪ ከዛ ነው ሸፕ እየተደረገ የሚመጣው። ስለዚህ ይሄ ከስር መሰራት አለበት። አንዳንድ ጊዜ ታች በተለይ 5፣ 6፣ 7 ዓመት ላይ ያለ የልጆች ባህሪ ካደጉ በኋላ ሪፍሌክት የሚደረገው ያ ባህሪ ነው። ስለዚህ እዛ ጋር የወላጆች ሚና፣ የአስተማሪዎች ሚና፣ በጣም የማህበረሰቡ ሚና ትልቅ እንትን አለው። በተለይ የባህሪ እንትን ላይ ይሄ ማለት ግን እዛ ተበላሽቷል እና እዚህ ልትወው አትልም። ገብተዋል። ባገኘው አጋጣሚ ግን አትሊስት ሸፕ ለማድረግ ሚና መጫወት ያስፈልጋል። ለዛም ይመስለኛል አሁን ብዙ ጊዜ ባህሪ ላይ ሰራን እኔ ምን እንደሰራን አላቅም። ሰራን ጊቭ አፕ እናደርጋለን፣ ሰራን ብለን ስለምናምን ማለት ነው። ግን ምንድን ነው አሁን ባህሪን የሚቀይር ትምህርት ሰተን ነበር ወይ? ሰተናል ወይ? ምንድን ነው ባህሪን የሚቀይር ትምህርት? እንዴት ነው እስኪ የምናስተምርበት መንገድ እንዴት ነው የሚታየው? አንዳንድ ጊዜ አሁን ካምፔን ምናምን ተደረገ ይባላል አይደለ? አንዳንዱ መሴጅ መልእክት መገምገም አለበት። ምን ያህል የባህሪ ለውጥ ሊያመጣ የሚችል ፓወር አለው የሚለውን ነገር መታየት መቻል አለበት። ማን ነው የሚያዘጋጀው? እሱን ራሱ ዝም ብለን እኮ አንድ ግለሰብ ወጥቶ እንዲህ ነው አደጋ እንዲህ እየደረሰ ነው እንዲህ አታድርግ ስላልከው ባህሪን አትቀይርም። በጥናትና ምርምር የተደገፈ የማስተማር ዘዴ እንዲሁም ተገምግሞ ውጤታማ ሊሆን የሚችል መልእክት ላይ ኢንቨስት ማዘጋጀት ያስፈልጋል። እንደዛ አይነት ነገር የለም። እና የትምህርት ቤቶችም ላይ ስነ ባህሪ ስንል አትሊስት ሰዎች በተወሰነ ደረጃ ሊማሩ ነው የመጡት። ማለት ማሽከርከር ሊማሩ ነው የመጡት። አዲስ ኢንቫይሮንመንት ነው። አዲስ ኢንቫይሮንመንት ላይ የምታነሳቸው ፖይንቶች ተቀርጸው የመቅረት እንትን ይኖራቸዋል። ስለዚህ እዛም ላይ የምናደርገው ባህሪ የባህሪን የመለወጥ ክህሎት ትምህርት የራሱ ሚና ይጫወታል ማለት ነው እንጂ ቶታሊ ባህሪን ይቀይራል ማለት አይደለም። እሱ የብዙ ነገሮች ውጤት ነው የሚሆነው። ቅድም እኮ ለማለት ሞከርኩኝ። ማህበረሰባችን አሽከርካሪን የሚቀርጽበት፣ አሽከርካሪን የሚያይበት፣ አሽከርካሪዎች ራሳቸውን የሚያዩበት፣ የሰውን እኮ ትክክለኛ ባህሪ ለማወቅ መኪና ሲይዝ ነው የሚታየው ይባላል አይደለ? ያ በጭምት የነበረው መኪና ሲይዝ ሲሳደብ እንትን ሲል ትሰማዋለህ። እና እንዲህ አይነት ነገሮች ከብዙ ነገሮች አንጻር መታየት አለባቸው ብዬ አምናለሁ። እና የአንድ ቀን የሳምንት የወር ስራዎች አይደሉም። ኮንቲኒየስ የሆነ በጥናት የተደገፈ የባህሪ ለውጥ ስልጠናዎች፣ ትምህርቶች ያስፈልጋሉ ብዬ አስባለሁ። ዶክተር ያው ብዙ ነገር እየተማርንብ ነው። ተመልካቾቻችን ብዙ ያተርፉብሃል ብዬ እጠብቃለሁ። እንግዲህ መሰረታዊ ነገር ዛሬ ወደ ጠራን ስንመጣ ከአንተ ብዙ ነገር ከብዙ ያው
ትራንስፖርት ለህዝብ የተጋለጠ ስራ ነው እና እሱ ይሰማልና ጥናት ታርጌቱ ምን ላይ ያደረገ ነው? እንግዲህ ጥናት መጨረሻው ፋይንዲንግ አለውና ብዙ ሰዓት የሚፈጅ ቢሆንም ብዙ ዓመት የፈጀበት ቢሆንም እንደው ለተመልካቾቻችን ባጠረ መልኩ ትንሽ እንድትነግረን ፈልጌ ነው። መልካም። አይ ጥናቶቹ ብዙ ናቸው። ምናልባት አሁን እናንተ የምትጠይቁኝ የዝዋዩ መንገዱ ላይ ከሆነ እሱ ማለት የፒኤችዲ ሶስተኛ ዲግሪ ጥናታዊ ምርምሬ ማለት ነው። እሱ በፈረንጅ 2011 ጀምሮ የተሰራ ጥናት ነው። አሁን 15 ዓመት አካባቢ 14 እንደዛ ዓመት ሆነው ማለት ነው። ስለሱ ትንሽ ነገር ላንሳ። ማለት ጥናቱ 3 ዓላማዎችን እንትን ብሎ ነበር የተነሳው። እንደምታውቁት እንደምታስታውሱት ያ መንገድ አዲስ አስፋልት ነው። ሜዳ መንገድ ነው። ቀጥ ያለ መንገድ ነው። ቀጥ ያለ መንገድ አሽከርካሪን ሰነፍ ያደርጋል ማለት አይምሯችን ተደጋጋሚ አይነት ትግበራ ውስጥ ካልሆነ የመደበት እንትን ማለት የመዘናጋት አይነት ነገር ይፈጠራል። ማርሽ መቀየር ከሌለ፣ መሪ ማዞር ከሌለ፣ ቀጥ ያለ ነገር ከሆነ በአንድ ማርሽ የሚካሄድ ከሆነ ሞኖቶነስ ይሆናል ማለት ሰዎች አለርት እንዳይሆኑ ያደርጋል። ስለዚህ እንቅልፍ እንዲመጣ ዲባቴ እንዲመጣ ያደርጋል እና አንዱ ትልቁ ችግር የነበረው እሱ ነው እና ምንድነው ሜጀር ኮዙ የሚለውን ነው። ምንድነው ይህን ስናደርግ 1 ዓመት 17 ትራፊክ ጽህፈት ቤቶች ከአዲስ አበባ አዳማ፣ አዋሳ ባለው መንገድ ላይ ራሳችን ስልጠና ሰጥተን በራሳችን ፎርም አደጋው እንዲመረመር ነው ያደረግነው። በራሳችን ስልጠና በራሳችን ማለት እኛ ዲፕሎይ ባደረግናቸው ባለሙያዎች ቀንም ማታም በእያንዳንዱ ኬዝ እንከፍል ነበር ለባለሙያዎቹ ለመርማሪዎቹ ማለት ነው። እንደዛ አድርገን ነው ለ1 ዓመት ዳታውን የሰበሰብነው። እንደዛ አድርገን ግን ያገኘነው ፋይንዲንግ ምንድነው? አንዱና ትልቁ ችግር ፍጥነት ነበር። በጣም ፍጥነት ወደ 3 እጥፍ የሚፈጥኑ መኪኖች የመሞት ፕሮባቢሊቲያቸውን በ3 እጥፍ ይጨምር ነበር። በተለይ ማታ የሚያሽከረክሩ ደግሞ እንቅልፍ ጋር የተያዘ ብዙ ጫት እየቃሙ ሽሻ ነው እሱን እያጨሱ ነው ያሽከረክሩ የነበሩት አሽከርካሪዎቻችን እና በጊዜው እነኚህ ሁለቱ እንቅልፍና ፍጥነት አስከፊ አደጋን በ3 እጥፍ ይጨምሩ ነበር እና በዋናነት ካገኘናቸው ግኝቶች የአደጋ መንስኤ ፍጥነትና እንቅልፍ ነበሩ። ይህም በኢንተርናሽናል ጆርናል ታትሞ በጣም ወደ 170 የሚሆኑ ሌሎች ሀገሮች ላይ የሚሰሩ አጥኚዎች ተጠቅመውታል ማለት ነው። ሳይትድ ሆኗል ማለት ነው። በጣም ትልቅ ፔፐር ነው። ሁለተኛው ዓላማው ምንድን ነበር? እስኪ የትራፊክ አደጋ ትኩረት ያልተሰጠው ምናልባት ተጎጂዎቹን በበቂ መጠን አልገለጽናቸው ይሆናል ነው። ፖሊስ አንዱ የኛ የመረጃ ምንጭ ፖሊስ ብቻ ነው። ስለዚህ ፖሊስ ብቻውን የሚሰጠውን መረጃ ይዘን ነው ኢትዮጵያ ውስጥ ይህን ያህል ሰው ሞተ፣ ይህን ያህል ሰው የአካል ጉዳት ደረሰበት ብለን የምናወራው። እስኪ ነው ወይ የሚለውን ነው ሁለተኛው ጥናት። ይህንን ጥናት ደግሞ ምንድን ያደረግነው እንደዚሁ 17 ትራፊክ ጽህፈት ቤት እና 5 በመንገዱ ውስጥ አክሮስ የሚገኙ ሆስፒታሎች ይህንን ትራውማ ሰርቪስ ይሰጣሉ ብለን የምናስባቸው ላይ ስልጠና ሰጥተን መረጃ እንዲሰበሰብ ነው ያደረግነው። ስለዚህ ይሄ ካፕቸር የሚባል ሜትር ነው የተጠቀምነው። ምንድን ነው ኦሪጂናሊ ትንሽ ብሪፍ ማድረግ አለብኝ ይመስለኛል። እንትኑን ምንድን ነው 2-3 መረጃ ምንጮችን ተጠቅሞ ከነሱ የሚገኘውን እንትን ይዞ ፕሪዲክት ማድረግ ማለት ነው። ይሄ መጀመሪያ ዲዛይን የተደረገው ለምሳሌ አሁን አንድ ኩሬ ውስጥ ያሉ አሳዎችን መቁጠር አንችልም አይደለም? ወይም ደግሞ አንድ ዙ ውስጥ የእንስሳት ማቆያ ያሉ ወፎችን መቁጠር አንችልም ወይም እንስሶችን። ምንድነው የምናደርገው? ፕሪዲክት ነው የምናደርገው። ይሄን ለማድረግ አሳዎቹን በመረብ እንይዝና
ከዛ ቀለም እንቀባቸዋለን፣ የማይለቅ ቀለም ከቀባን በኋላ ወደ አሁኑ እንለቃቸዋለን። ከዛ ከ3 ቀን በኋላ መልሰን አሳዎቹን እንይዛለን። ከዛ ውስጥ ምን ያህሎቹ አሳዎች አዲስ ናቸው፣ ምን ያህሎቹ ቀለም ተቀብተዋል፣ ምን ያህሎቹ አዲስ ናቸው ነው። ሁለቱን ሞዴል ውስጥ ያስገባና እዚህ ፖንድ ውስጥ ይሄን ያህል አሳ ሊኖር ይችላል። ኦሪጂናሊ ለዚህ ነው የተዘጋጀው ይሄ መንገድ። ግን ብዙ አጥኚዎች በተለይ ይሄ ትሬስ የማይደረጉ ይሄ ድራግ ተጠቃሚዎችን ሆሞሴክሹዋል የሚባሉ እንዲህ አይነት በጣም ሂድን የሆኑ ፕሮብሌሞች ላይ ተጠቅመውት ለማጥናት ሞክረዋል ይህንን መንገድ እና ሮድ አክሲደንትም ላይ እንደዚሁ ጥናቶች አሉ። 3ቱን ነው የተጠቀምነው፣ ሆስፒታሎችን እና ትራፊክ ጽሕፈት ቤት። ምን ያህሎቹ በሆስፒታል ተያዙ፣ ምን ያህሎቹ በትራፊክ ፖሊስ ተያዙ። ምን እናደርጋቸዋለን? በስም አደጋው በደረሰበት ቦታ፣ አደጋው በደረሰበት ቀን ሊንክ እናደርጋቸዋለን። የትራፊኩንና የእንትኑን ሊንክ ስናደርግ በሚገርም ሁኔታ ፖሊስ 57% ሞትን ብቻ ነበር ሪፖርት ያደርግ የነበረው። ይሄ ማለት 43% ሞት አንሪፖርትድ ነው ማለት ነው። እንግዲህ በስምምነት በባህል በሽምግልና ወደ ህግ ወደ መዝገብ ሳይመጣ የሚፈታ ነበር ማለት ነው። አንዱ ጥናታችን ይሄ ነው። የትራፊክ አደጋ ተጎጂዎችን በልኩ ስላላወጣናቸው መንግስትም የሚመለከተው አካልም ትኩረት አልሰጣቸውም ነው። በእርግጥ ይሄ ጥናት ብዙ ነገር እንዲደርስብኝ አድርጓል። ብዙ ማለት